ብሩኬ ባልዋለበት ቦታ ባላደረገው ነገር ስሙ እየጠፋ ነው ያለው። ስሙ እየጠፋ ያለበት ምክንያት ደግሞ ኤፍሬም በሚባል ሰው ነው። ሃይሚን ከቤት እንደፈለገው አድርጎ ሲወስዳት ዝም ብሎታል። ጭራሽ ይባስ ብሎ ደግሞ ስሙን ማጥፋት ጀመረ። ብሩኬ ነው እንደዚህ የጎዳኝ እያለ ለሃይሚ ይነግራታል። ሃይሚ በብሩኬ እንድትቆርጥ ነው የሚፈልገው። በሃይሚና በብሩኬ ግንኙነት ኤፍሬም ደስተኛ አይደለም። በኤፍሬም እስካለ ድረስ ብሩኬና ሃይሚ ሰላም አይሆኑም በቃ። ምክንያቱም በመሃላቸው ያለው ነገር በሙሉ ግንኙነት በጣም እየሻከረ ነው ያለው። የዚህ ምክንያቱ ደግሞ ኤፍሬም ነው። ኤፍሬም ትላንትና እንደዛ መመታቱ የእጁን ያገኘው ባይኔ። ምክንያቱም ባጠፋው ነገር ነው። ለጥፋቱ የትላንትናው ነገር ራሱ ያንስበታል። አሁን እኔ የሚያሳስበኝ ሃይሚ ቪዲዮን ካየች በኋላ ስላስፈራሩት ነው የሚል ነገር በአይምሯ ውስጥ ይቀርጻል። ሃይሚ አሁንም አጣብቅኝ ውስጥ ገብታለች። ምክንያቱም በወንድሟ መሰሪነት ምክንያት ማለት ነው። ኤፍሬም በጣም መሰሪ ሰው ነው። ኤፍሬምና ብሩኬ ይተዋወቃሉ። ትላንት አይደለም የተገናኙት። እንደሚታወቀው ብሩኬ ከመሬት ተነስቶ ኤፍሬምን ለመጉዳት ያስባል ብዬ አላምንም። ምክንያቱም አንድ አካባቢ ላይ ያደጉ ልጆች ናቸው። ብሩኬ በኤፍሬም ላይ መጥፎ ነገር ያስባል ብዬ አላምንም። ምክንያቱም በሃይሚ ብቻ አይደለም ኤፍሬምን የሚያውቀው፣ ሃይሚን ከብሩኬ ለማራቅ ያሰበበት ምክንያት ነው እንጂ እንዴት በዚህ ልክ ርቀት ተጉዞ ብሩኬ ነው እንደዚህ ያደረገኝ ብሎ ስሙን ያጠፋል። ያልኳቸው ያለው እኔ ከኤፍሬም ጋር አጣለውም አልተደባደብኩም። ኤፍሬም ከመምጣቱ በፊት በሃይሚና በብሩኬ መሃል ነገሮች እየተበለሻሹ ነበረ እንደምታውቁት። ይሄን ነገር ደግሞ ሃይሚና ብሩክ ልክ እንደቀደመው አብረው እያወሩበት በመሃላቸው ያለውን ችግር ይፈቱታል የሚል እምነት ነበረኝ። አሁን በሃይሚና በብሩኬ መሃል ያሉትን ነገሮች የባሰ ነገሩን እያምታታ ነገሮችን እያከበደ ያለው ኤፍሬም ከመጣ በኋላ ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ኤፍሬም በጣም ትልቅ ስህተት ያለበት ልጅ ነው። በጣም ትልቅ ጥፋት አለበት። በሃይሚና በብሩኬ መሃል መግባት አለበት ብዬ አላምንም። እኔ ለሃይሚ ማስተላለፍ ፈልገው ነገር ቢኖር ሃይሚ ደስታሽን መመለስ ከፈለግሽ፣ ከብሩኬ ጋር የቀድሞ ፍቅራችሁን ለመቀጠል ከፈለግሽ ኤፍሬምን ካጠገብሽ እንድታሪቁ ነው እምጠይቅሽ፣ ልክ እንደ ወንድም ማለት ነው። ምክንያቱም ከጎንሽ ቁጭ ብሎ ህይወትሽን እያበላሸ ያለው ወንድምሽ ራሱ ኤፍሬም ነው። ስለዚህ ኤፍሬም በጣም መሰሪ ልጅ ስለሆነ ካጠገቡ እንድትርቂና ከብሩኬ ጋር እንድትሆኚ ነው እምጠይቅሽ። ሃይሚም ለወንድምሽ ቦታ መስጠት አልነበረብሽ። ወንድምሽ እንዲሁ ከመሬት ተነስቶ ነው ካለሽበት ህይወት ከምትወጁ ፍቅረኛሽ ከሱ ቤት እንደ ዕቃ የወሰደሽ። ምክንያቱም ላንቺ ክብር ቢኖረው፣ ላንቺና ለብሩኬ ክብር ቢኖረው ኖሮ እንዲሁ ከመሬት ተነስቶ ስሜቱ ያዘዘውን ነገር አያደርግም ነበር። አንቺንም አንስቶ አይወስድሽም ነበር ላንቺ ክብር ቢኖረው ኖሮ ወንድምሽ ራሱ። እና ባንቺ ህይወት ላይ እጁን የማስገባት መብት የለውም ወንድምሽ። ምክንያቱም አስፈላጊ ካልሆነ በስተቀር እንደዚሁ ከመሬት ተነስቶ ያንቺን ህይወት ልቆጣጠር ማለት አይችልም። ምክንያቱም አብሮሽ የሚኖረው እድሜ ልክሽን አብረሽው የምትኖሪው ከፍቅረኛሽና ከምትወጂው ሰው ጋር ስለሆነ ማለት ነው። ገደብ ሊኖረው ይገባል። ያንቺን ህይወት እንደፈለገ እሱ መዘወር አይችልም። ምክንያቱም አንቺ የምትፈልጊውንና የምትጠይውን ነገር መለየት የምትችይ ሰው ስለሆንሽ ማለት ነው። ስለዚህ እሱ ያንቺን ምርጫ ሊመርጥልሽ አይችልም። ያንቺን ምርጫ መምረጥ ያለብሽ ራስሽ ነሽ። ገባሽ? የራስሽን ህይወት መምራት የምትችይው አንቺ ነሽ። እሱ የራሱን ህይወት ነው መምራት የሚችለው እንጂ ያንቺን ህይወት የመቆጣጠር መብትና ስልጣን አለው ብዬ አላምንም። ምክንያቱም አንቺና ብሩኬ ናችሁ አብራችሁ እስከዛሬ ድረስ እዚህ ድረስ የደረሳችሁት። ስለዚህ አንቺና ብሩኬ ወደፊት ነው መቀጠል ያለባችሁ። ሰው ደግሞ አብሮ አንድ ላይ ሲኖር ክፉም ደጉንም አብሮ እያሳለፈን የሚሄደው እንጂ በመሃል ችግር አይፈጠር ማለት አይቻልም። ይቻላል እንዴ? ችግር የሌለበት ቤት እኮ የለም። ሁሉም ጋር ችግር አለ። ግን ችግሮቹን ወደ ጎን ትቶ ጥሩ ነገሮችን እያሰቡ መሄዱ ነው የሚበጀው ለሁሉም ሰው ማለት ነው። በአንቺና በብሩኬ መሃል ችግሮች እንደነበሩ እናውቃለን። ግን ቢሆንም በሁለታችሁ ያለውን ችግር እንዲባባስና የማይሆን ነገር ውስጥ እንድትገቡ እያደረጋችሁ ያለው በወንድምሽ ምክንያት ነው እንጂ በአንቺና በብሩኬ መሃል ያሉትን ችግሮች እኛም እያየን ነበረ። ብሩኬ ጥፋተኛ እንደሆነ እናውቃለን በዛ ጉዳይ እና ያንን ጉዳይ ደግሞ አቻችላችሁ እሱን ከስህተቱ እንዲመለስ ማድረግ የምትችይው አንቺ ነሽ። ገባሽ? ስለዚህ አንቺ ነሽ ብሩኬንም መቆጣትም የምትችይው። በሁለታችሁ መሃል የተፈጠረውን ችግር ለመፍታት መሞከር ያለባችሁ ሁለታችሁ ናችሁ።
ሁለታችሁ ስለሆናችሁ ማለት ነው። እና በዚህ ጉዳይ ላይ ይህንን ጉዳይ እንዲቀጣጠልና የባሰ ነገሩ እንዲንር ያደረገው ወንድምሽ ነው። ስለዚህ ይህን ወንድምሽን ካጠገብሽ ብታርቂው ነው የሚሻለው እንጂ ካልሆነ ሰላም ይመጣል ብዬ አላምንም።